በፍሬሽማን ሎጂክ ኮርስ ለፋይናል ኤግዛማችሁ የሚረዳችሁን ወርክሺት አዘጋጅተናል። እንግዲህ እንደምታውቁት ሎጂክ ላይ ፋይናል ከቻፕተር 4 የተወሰነ እና ደግሞ ከቻፕተር 5 ወይም ፋላሲ ሙሉ በሙሉ በፋይናል ስለሚወጣ በደንብ እንድትዘጋጁ ምርጥ ወርክሺት የምንሰራላችሁ ይሆናል። እስከ መጨረሻ ተከታተሉኝ። ሰላም ውድ ቤተሰቦቼ እንዴት ቆያችሁ? በዛሬው ቪዲዮአችን እንግዲህ ወርክሺት የምናይ ይሆናል። የሞር ፕራክቲስ ቲዩብ ቲዩቶሪያሎችን አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። ኢንስትራክሽኑ እንግዲህ ቹዝ ነው። እንደምታዩት እንጀምር። ፕሊስ ባካችሁ ግን ከመጀመራችን በፊት ሁላችሁም ተባበሩኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ሼር እና ላይክ አድርጉ። ደግሞ ሁላችሁም ቪፒኤን ብትጠቀሙ ለኔ ይጠቅማችኋል። እናንተ ከዚህ ቪዲዮ በጣም ብዙ ነገር ስለምትጠቀሙ እናንተ ስትጠቀሙ እኔም ቢያንስ እንድጠቀም ይባካችሁ ፕሊስ። አንድ ሰውም እያደረገ አይደለም፣ ከዚህ በፊትም እያልኩ ነበር፣ ግን ቪፒኤን አብርታችሁ ቪዲዮን ተከታተሉ። አመሰግናለሁ ስለምታደርጉ። እሺ እንጀምር። አንደኛ ምን ይላል? Mr. Sam, who is an owner for the oil industry, says that the Ethiopian government policy should follow an Indian. In view of Mr. Sam credentials, it follows that the government should certainly do this ይላል። ኮንሰፕቱ ሚስተር ሳም የሚባል የኦይል ኢንዱስትሪ ባለቤት አለ እና ይሄ የኦይል ኢንዱስትሪ ባለቤት ምን ይላል? የኢትዮጵያ ህገ መንግስት ስርዓት ወይም አገዛዝ ስርዓት ፖሊሲ ገቨርንመንት ፖሊሲ የኢንዲያን ገቨርንመንት ፖሊሲ መከተል አለበት ብሎ አርጉሜንትን ያቀርባል። ከዛ አውደንሲው ደግሞ ምን ይላል? ኢን ቪው ኦፍ ሚስተር ሳምስ ክሬደንሻል ኢት ፎሎውስ ዛት ዘ ገቨርንመንት ሹድ ሰርተንሊ ዱ ዚስ ይላል። ህገ መንግስቱ የኢትዮጵያም ህገ መንግስት ይሄ ሚስተር ሳም ያለውን ነገር መውሰድ አለበት ወይም መከተል አለበት፣ እሱ ትክክል ነው ብሎ አውደንስ ያቀርባል። እና ይሄ አርጉመንት የተኛውን ፋላሲ ኮሚቴ ያደርጋል ይላል ነው ጥያቄው። ስለዚህ ትመርጣላችሁ። ኤ ፎልስ ኮዝ ፋላሲ፣ ቢ አፒል ቱ አንኳሊፋይድ ፋላሲ፣ ሲ ኖ ፋላሲ፣ ዲ ቤጊንግ ዘ ኩዌሽን፣ ኢ አርጉመንት አገንስት ዘ ፐርሰን ኦር ሲርከምስታንሻል ፋላሲ ይላል። ትክክል የሆነው የትኛው ነው? ትክክል የሆነው እንግዲህ ቢ ነው ማለት ነው። አፒል ቱ አንኳሊፋይድ አውቶሪቲ ይላል። ምክንያቱም ሚስተር ሳም የሚባል ሰው በኢትዮጵያ ገቨርንመንት ፖሊሲ ላይ አስተያየት መስጠትም መናገርም አይችልም። ምክንያቱም እሱ የኦይል ኦነር ነው፣ የኦይል ኢንዱስትሪ ኦነር ነው። ስለ ኢንዱስትሪው የሆነ ነገር ሊል ይችላል። ምክንያቱም ገቨርንመንት ፖሊሲ ላይ እሱ ኤክስፐርታይዝ አይደለም። ስለዚህ እሱ ሊቅ ቢሆን በዛ በሚሰራው ስራ ላይ ከሞያውም አንጻር ቢያወራ የሱ ነገር ተቀባይነት ያገኝና ኖ ፋላሲ ሊሆን ይችላል። ወይም አንዳንዴ የተነሳው አርጉመንቱ ትክክል ሆኖ ከተገኘ አፒል ቱ ኳሊፋይድ ፋላሲ ከተባለ ትክክል ነው ማለት ነው። እንዳትሳሳቱ። ሰውየው በሚያወራው ነገር ልክ ሆኖ ከተገኘ አፒል ቱ ኳሊፋይድ ፋላሲ ሊሆን ይችላል፣ ወይም ደግሞ ኖ ፋላሲ ሊሆን ይችላል። ስለዚህ አፒል ቱ አንኳሊፋይድ አውቶሪቲ የሚለው ትክክል ነው ማለት ነው። ስለዚህ አፒል ቱ አንኳሊፋይድ አውቶሪቲ ይሆናል። መልሱ አንደኛ ቢ ይሆናል። ሁለተኛ ፕሮፌሰር ስሚዝ argues for the adoption of stronger standards covering food imported from China, but Smith reportedly has sex with his female student. Smith's arguments are trash just as he is ይላል። ኮንሰፕቱ ምንድነው? ለዚህኛው ጥያቄ ፕሮፌሰር ስሚዝ የሚባል ፕሮፌሰር ነበርና ይሄ ፕሮፌሰር ምን ይላል? ከቻይና ሀገር የሚገባውን የታሸገውን ምግብ ሪከመንድ ያደርጋል ወይም ይቀበላል ማለት ነው። ትክክል ነው ብሎ ያቀርባል። ከዛ ደግሞ አድማጮቹ ባት ስሚዝ reportedly has sex with his female students. Smith's arguments are trash just as he is ይላል። አድማጮቹ ምን ይላል? ያ ፕሮፌሰሩ ራሱ ከሴት ተማሪዋ ጋር ሴክስ እያደረገ ስለተያዘ ወይም ሪፖርት ስለተደረገበት የሱን አርጉመንት መቀበል የለብንም ወይም የሱ አርጉመንት ውድቅ መሆን አለበት ብሎ ያቀርባል። እና ይሄኛው አርጉመንት የትኛውን ፋላሲን ኮሚቴ ያደርጋል ይላል። ኤ አርጉመንት አገንስት ዘ ፐርሰን አቡሲቭ፣ ቢ ሬድ ሄሪንግ፣ ሲ አፒል ቱ አንኳሊፋይድ አውቶሪቲ፣ ዲ ዩ ቱ ኦር ቱ ኩኩ ፋላሲ፣ ኢ ኖ ፋላሲ ይላል። ትክክለኛ መልስ የትኛው ነው? ትክክለኛ መልስ ኤ ይሆናል ማለት ነው። አርጉመንት አገንስት ዘ ፐርሰን አቢዩሲቭ። ምክንያቱም አሁን ሰውዬ ወይም ፕሮፌሰሩ የሚያወራው ትክክል ፕሮፌሰርም ስለሆነ ትክክል ነገር ሊያቀርብ ይችላል። አርጉመንቱ ትክክል ሆኖ እያለ ግን አርጉመንቱ ትክክልም ይሁን አይሁን አድማጮቹ ምን አሉ?
የሱን ባህሪው ጋር ቀጥታ አጋጩና ወይም ሰውየው ትክክል እንዳልሆነ ወይም ሰውየው ስህተት እንደሰራ እና ከሴት ተማሪዋ ጋር ሴክስ እንዳደረገ ሪፖርት ስለተደረገበት የሱ አርጉመንት ወይም እሱ ያቀረበው ሀሳብ ውድቅ እንዲሆን ያደርጋሉ ማለት ነው። ስለዚህ ይሄኛው አርጉመንት አገንስት ዘ ፐርሰን አቢዩሲቭ ነው ማለት ነው። ሰውየውን ቃል በቃል የሚሰድብ ፋላሲ ማለት ነው። ስለዚህ ይሆናሉ ሁለተኛ። እሺ እንቀጥል። ሶስተኛ every tile on this chicken floor is light blue in color therefore the entire floor is light blue in color ይላል። ይሄኛው ደግሞ በዚህኛው ቺክን ወይም ኮሽና ጣሪያው ሁሉም ጣሪያዎቹ ላይት ብሉ ከለር ናቸው ወይም ደማቅ ሰማያዊ ከለር ያለው ነው እና ካለ በኋላ therefore the entire floor is light blue in color ከዛ ደግሞ ዲፊን የኮሽና ወይም የኪችኑ ፍሎሩ ብሉ ላይት ከለር ነው አለ። ስለዚህ ይሄኛው አርጉመንት የትኛው ፋላሲን ኮሚት ያደርጋል ነው። ኤ ዲቪዥን፣ ቢ ቬጊንግ ዘ ኩዌሽን፣ ሲ ኮምፖዚሽን፣ ዲ ሃስቲ ጀነራላይዜሽን፣ ኢ ኖ ፋላሲ ይላል። ትክክለኛ መልስ የሚሆነው የትኛው ነው? ኖ ፋላሲ ነው ማለት ነው። ኢ ይሆናል ሶስተኛ። ምክንያቱም ሁሉም ጣራው ብሉ ላይት ከሆነ ሙሉ ክላሱም ብሉ ላይት የማይሆንበት ምክንያት የለውም። ስለዚህ ስህተት የለውም ወይም ሄጸጽ የለውም ማለት ነው። ስለዚህ ኖ ፋላሲ ነው፣ ፋላሲ የለበትም። ሶስተኛ ኤ ይሆናል። እንቀጥል። አራተኛ either you spend $200 on a pair of true religion jeans or everybody will think you are out of style it is up to you ይላል። ይሄኛው ደግሞ ምን ይላል? $200 አውጥቴ ወይ ይሄ ሪሊጂየስ ጂንስ ወይም የሆነ ልብስ መግዛት አለብህ። ሶሪ ቀጥታ እኔ ከሚያወራው ጋር እንትኑ ባይገናኝም እኔ ኮንሰፕቱን ነው ለእናንተ የሚረዳችሁ። ስለዚህ ይሄ ቀጥታ እናንተ ጋር ይወጣል ብዬ አላስብም፣ ግን ሴናሪዮ መውጣቱ አይቀርም። ስለዚህ ሴናሪዮን በኮንሰፕት መረዳት አለባችሁ ማለት ነው። ስለዚህ ኮንሰፕቱን ተናግሬ ሊለፍና ኦልሬዲ ይገናኛል፣ ግን ወርዶቹን ወርድ በወርድ እኔ ስለማልተረጉም ነው። ስለዚህ ምን ይላል? ይሄ ጂንሱን ወይም ይሄን ልብስ $200 አውጥቴ መግዛት አለብኝ ወይ ደግሞ እያንዳንዱ ሰው ወይም ማንኛውም ሰው አንተን ከስታይል ውጪ እንደሆንክ ወይም ስታይል እንደማታውቅ ይነግሩሃል ወይም ያስቡሃል። ስለዚህ ምርጫው አንተ ነው ብሎ ያቀርባል። ስለዚህ አሁን ሰውየው $200 አውጥቶ የተባለውን ልብስ መግዛትም ላይፈልገው ይችላል። ከዛ ደግሞ ሰዎች እንዲሰድቡትም ወይም እሱ ስታይል እንደማወቅና ከስታይል ውጭ እንደሆነም ሰዎች እንዲያስቡበት ላይወደው ይችላል። ሁለቱንም ላይወደው ይችላል። ግን እዚህ ጋር አርጉመንቱ ያነሳ ሰው it is up to you ይላል። ምርጫው ያንተ ነው፣ ከሁለቱ መምረጥ አለብኝ ብሎ እንደ ግዴታ አቀርቧል። ስለዚህ ይሄ አርጉመንት ሳፕሬዝድ ኤቪደንስ ነው፣ አክሲደንት ነው፣ አፒል ቱ ፎርስ ነው፣ ኖ ፋላሲ ነው፣ ፋላሲ ኦፍ ዲኮቶሚ ነው። የትኛው ነው? ይሄ ቀላል ነው መሰለኝ። ይሄ ፎልስ ዲኮቶሚ ነው ይሆናል። ምክንያቱም ምርጫው ያንተ ነው፣ ከሁለቱ መምረጥ አለብኝ፣ ወይ ያኛውን ትሆናለህ ወይ ይሄኛውን ትሆናለህ የሚለውን አይነት ነው። ስለዚህ ቲቶራሌን የኔን ቲቶራል ባይዘዋይ ያያችሁ ተማሪዎች ይሄን ነገር ይከብዳቸዋል ብዬ አላስብም። በጣም ሲምፕል ነው ሁሉም ጥያቄ። ስለዚህ ኢ ይሆናል አራተኛ። እሺ እንቀጥል። አምስተኛ every member of the Auramba society was born in Ethiopia therefore the Auramba society was born in Ethiopia ይላል። እናንተ አሁን በዚህ ሰዓት ማስታወስ አለባቸው የቻፕተር 2 ኮንሰፕት፣ በተለይ ሎጂክ ቻፕተር 2 እና 5 በጣም ይገናኛሉ። ስለዚህ ኮንሰፕቱ አንድ ነው። ስለዚህ እናንተ አሁን አውራምባ ሶሳይቲ በኢትዮጵያ ውስጥ ይኑር አይኑር ይሄ ችግራቸው አይደለም። ዋናው የፕሪሚሲስ እና የኮንክሉዥን መደጋገፍ ነው ማለት ነው። ኦልሬዲ አውራምባ ኮሚኒቲ በኢትዮጵያ ውስጥ አለ ወደ ጎንደር ጫፍ አካባቢ። ስለዚህ እሱ ጋር ጉዳይ የላችሁም። ዋናው መደጋገፉን መለየት አለባችሁ ማለት ነው። ሳይንስ አይደለም ሎጂክ፣ ከሳይንስ ጋር ጉዳይ የለውም። ዋናው መደጋገፍ ነው። ስለዚህ ምን ይላል? ኤቭሪ ሜምበር ኦፍ ዘ አውራምባ ሶሳይቲ ዋዝ ቦርን ኢን ኢትዮጵያ። በአውራምባ ኮሚኒቲ ውስጥ ወይም አውራምባ ሶሳይቲ ውስጥ ያለው እያንዳንዱ ሜምበር በኢትዮጵያ ውስጥ ተወልዷል አለ።
ከዛ ዜርፎር ዘ አውራምባ ሶሳይቲ ወዝ ቦርን ኢን ኢትዮጵያ። ስለዚህ የአውራምባ ሶሳይቲ በኢትዮጵያ ውስጥ ተወልዷል ማለት ነው፣ እንደ አጠቃላይ እንደ አውራምባ ኮሚኒቲ ማለት ነው። ስለዚህ ይሄኛው አርጉመንት የትኛውን ፋላሲ ኮሚቴ ያደርጋል ነው ጥያቄው። ኤ ኖ ፋላሲ፣ ቢ ኮምፕሌክስ ኮሄሽን፣ ሲ ኮምፖዚሽን፣ ዲ ሃስቴጅ ጀነራላይዜሽን፣ ኢ ዲቪዥን ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? አንሰር ሲ ይሆናል ማለት ነው። ኮምፖዚሽን ፋላሲ ይሆናል፣ ሲ ይሆናል። ምክንያቱም ኮምፖዚሽን ፋላሲ ከፓርት ወደ ሆል ነው አይደል? ከፓርት ወደ ግሩፕ ነው አይደል? ስለዚህ እዚህ ጋር ፓርቱ ኢብሪ ሜምበር ሲሆን ግሩፑ ደግሞ አውራምባ ኮሚኒቲ ነው። ስለዚህ ፓርቱ በኢትዮጵያ ውስጥ ከተወለደ ግሩፑም እያንዳንዱ ፓርት በኢትዮጵያ ውስጥ ከተወለደ ግሩፑም በኢትዮጵያ ውስጥ የማይወለድበት ምክንያት የለም ማለት ነው። ስለዚህ ሲ ይሆናል፣ ኮምፖዚሽን ፋላሲ ይሆናል። አምስተኛ። እሺ እንቀጥል። ስድስተኛ the number of alcoholics has risen steadily for the past 20 years and so has the number of treatment centers. Therefore, to cut down on alcoholism we should eliminate the treatment centers ይላል። ምን ይላል ይሄኛው ደግሞ ከ20 ዓመት ወዲህ አልኮል የሚጠጡ የሰዎች ቁጥር እየበዛ ነው ወይም እየጨመረ ነው። ከዛ ደግሞ አልኮል የጠጡ ሰዎች እንዲታከሙ የማከሚያ ማዕከል ወይም ሆስፒታሎችን በዛው ልክ እየጨመሩ ነው። ስለዚህ ያ አልኮል የሚጠጡ ወይም አልኮሊዝምን ለመቀነስ የግድ እኛ የትሪትመንት ሴንተሩንም መቀነስ አለብን አለ። ስለዚህ ይሄኛው አርጉመንት የትኛውን ፋላሲ ኮሚቴ ያደርጋል ነው? ኤ አፒል ቱ ኢግኖራንሲ፣ ቢ ኢኩቮኬሽን፣ ሲ ዊክ አናሎጂ፣ ዲ ፎልስ ኮዝ፣ ኢ ኖ ፋላሲ ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ኤ ፎልስ ኮዝ ነው ማለት ነው። ዲ ይሆናል ስድስተኛ። ምክንያቱም ትሪትመንት ሴንተር ወይም የሕክምና ተቋማቱ ስለበዛ አልኮሊስቶች ወይም አልኮል የሚጠጡ ሰዎችም የሚጨምረው ምክንያት ያ ነው። ወይም ትሪትመንት ሴንተሩ ስለጨመረ ነው አልኮሊዝም ወይም አልኮል የሚጠጡ ሰዎችም የጨመረው ብሎ ያቀርባል ማለት ነው። ስለዚህ ትሪትመንት ሴንተር እና አልኮሊዝም ምንም አይገናኙም። ትሪትመንትም የራሱን የቻለ አላማ ያለው ነው፣ አልኮሊዝምም ደግሞ እንደዛው። ስለዚህ ምንም አይገናኙም። ኬዝ ያልሆነውን ወይም ምክንያት ያልሆነውን እንደ ምክንያት ሲያቀርብ እንግዲህ ፎልስ ኮዝ ፋላሲ እንደሚመጣ ታውቃላችሁ። ስለዚህ ፎልስ ኮዝ ይሆናል። ስድስተኛ ዲ ነው ማለት ነው። እሺ እንቀጥል። ሰባተኛ children should be seen and not heard. Therefore it was wrong for that drawing children to scream for help ይላል። ይሄኛው ፋላሲ ይሄኛው አርጉመንት ደግሞ የትኛው ፋላሲ ኮሚቴ ያደርጋል? ምን ይላል? ወደ አማርኛ ትራንስሌት ሲናደርግ ህፃናትን ማየት እንጂ መስማት የለብንም። ስለዚህ ህፃናት የሆነ ነገር የሆነ አደጋ ደርሷቸው ለእርዳታም ሲጮሁ የእነርሱን መስማት የለብንም ብሎ ያቀርባል። እንግዲህ ይሄኛው የአርጉመንት የትኛው ፋላሲ ነው እንግዲህ ኮሚት የሚያደርገው ካልን ኤ አክሲደንት፣ ቢ ኖ ፋላሲ፣ ሲ ቤጊንግ ዘ ኩዌሽን፣ ዲ ሃስቴጅ ጀነራላይዜሽን፣ ኢ ፖልስ ዲኮቶሚ ይላል። ትክክለኛ መልሶ የትኛው ነው? አክሲደንት ነው። ሰባተኛ ይሆናል። ምክንያቱም በመጀመሪያ ልጆችን አትስሙ ምናምን ይባላል አይደል? በእኛም ቤተሰብ ራሱ እና ልጆችን አትስሙ ተመልከቷቸው እንጂ አትስሟቸው። ግን ያን ፕሪንሲፕል ወይም ያን ትዕዛዝ ወስደው ልጆች የሆነ አደጋ ደርሶባቸው ለእርዳታም እንኳን ቢጮሁ እነርሱን አትስሟቸው ብሎ ያቀርባል። ስለዚህ ይሄ አክሲደንት ነው። አክሲደንት ፋላሲ እንግዲህ ጀነራል ሩልን ለስፔሲፊክ ኢቨንት አፕላይ ሲያደርግ ኮሚት የሚደረግ ፋላሲ ነው ታውቃላችሁ። ስለዚህ አሁን ጀነራሉን ወደ ስፔሲፊክ አፕላይ እያደረገ ነው ማለት ነው። ስለዚህ ሰባተኛ አክሲደንት ፋላሲ ይሆናል። ኤ ይሆናል። ስምንተኛ the northern expresses a railway train is headed north. Therefore every car on that train is headed north ይላል። ኤ ኮምፖዚሽን፣ ቢ ሃስቴጅ ጀነራላይዜሽን፣ ሲ ኖ ፋላሲ፣ ዲ ሚሲንግ ዘ ፖይንት፣ ኢ ዲቪዥን ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ትክክለኛ መልሱ ሲ ነው የሚሆነው ማለት ነው። ኖ ፋላሲ ነው። ምንም ፋላሲ የለውም። ምን ይላል ጥያቄው? ኖርዝ ኤክስፕሬስ ራይልዋይ ትራይን ኢዝ ሂድድ ኖርዝ ዜርፎር ኤቭሪ ካር ኦን ትራይን ኢዝ ሂድድ ኖርዝ ይላል። ስለዚህ ፋላሲ የለውም። ምክንያቱም ሁሉም ራይልዌይ ወይም የባቡር መንገዶች ወደ ኖርዝ ነው
የሚያምሩት ካልን በዛ ላይ ኤቭሪ ካር ኦን ትራይን ኢዝ ሂድር ኖርዝ ይላል። ስለዚህ በዛ ላይ በመንገዱ ያ መንገዱ ወደ ኖርዝ የሚያምረው ከሆነ በዛ መንገድ ላይ የሚሄደው መኪና ወይም ባቡርም ቢሆን ወደ ኖርዝ ነው የሚያምረው። ስለዚህ ኖ ፋላሲ ይሆናል። 8ኛ። 9ኛ ማይ ፍሬንድ ሃና ዩዝድ ግሪን ቢግ ፔን ቱ ሶልቭ ዘ ፕሮብሌም ኦን ሄር ላስት አልጀብራ ቴስት and after the test was graded she got A. So if you wanted to get an A in algebra you should work all the test problem with a green big pen ይላል። ጓደኛዬ ሃና የምትባል የባለፈውን የአልጀብራ ቴስቱን የአልጀብራ ፈተናውን ስትፈተን ሬድ ግሪን ቢግ ፔን ተጠቅማ ስለሰራች ኤ ያመጣችው ግሬዷ ሲሰራ ኤ ሆነ። ስለዚህ እናንተም የእናንተን የአልጀብራ ፈተናን ወይም አልጀብራ ፕሮብሌምን ሶልቭ ስታደርጉ ቢግ ፔንን ብትጠቀሙ እናንተም ኤ ትሰራላችሁ አለ። ስለዚህ ይሄኛው ኤ አርጉመንት የትኛውን ፋላሲ ኮሚት ያደርጋል? ኤ ቤጊንግ ዘ ኩዌሽን፣ ቢ አፒል ቱ ፊቲ፣ ሲ አርጉመንት አገንስት ዘ ፐርሰን አቢዩዚቭ፣ ዲ ኖ ፋላሲ፣ ኢ ፎልስ ኮዝ ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ኢ ይሆናል ማለት ነው። ፎልስ ኮዝ ይሆናል። ምክንያቱም ግሪን ቢግ ፔን መጠቀም ምንም አይነት ውጤት አያመጣም። ስለዚህ ሃና ግሪን ቢግ ፔን ስለተጠቀመች በአልጀብራ ቴስት ላይ ኤ ስላመጣች እኔም ግሪን ቢግ ፔን ተጠቅሜ በዛኛው ኮርስ ላይ ወይም በዛኛው ቴስት ላይ ኤ አመጣለሁ ማለት ምንም የማይገናኝ ነገር ነው። ስለዚህ ፎልስ ኮዝ ነው። ፎልስ ኮዝ ምክንያት ያልሆነውን ለምክንያት ተጠቅመዋል ማለት ነው። ይህ ይሆናል 9ኛ። እሺ እንቀጥል። 10ኛ ኖቦዲ ሃዝ ኤቨር ሂርድ ኤ ሞንኬይ ቶክ ዘርፎር ፕሮባብሊ ሞንኬይ ዶንት ቶክ ይላል። ይሄኛው እንግዲህ ይሄኛው አርጉመንት የትኛውን ፋላሲ ኮሚት ያደርጋል? ምን ይላል ኮንሰፕቱ? ማንኛውም ሰው ዝንጀሮ ሲያወራ አልሰማም። ስለዚህ ፕሮባብሊ ሞንኬይ ዶንት ቶክ፣ ስለዚህ ዝንጀሮ አያወራም ማለት ነው አለ። ይሄኛው አርጉመንት የትኛውን ፋላሲ ኮሚት ያደርጋል? ኤ አፒል ቱ ኢግኖራንሲ ነው፣ ዲቪዥን ነው፣ ስቴጅ ጀነራላይዜሽን ነው፣ ፋላሲ የለውም፣ አፒል ቱ ዘ ፒፕል ፋላሲ ነው፣ የትኛው ነው ይላል። ስለዚህ 10ኛ ዲ ነው፣ ፋላሲ የለውም። ፕሮባብሊ ብሎ እያቀረበ ነው። ስለዚህ ዝንጀሮ ሲያወራ ማንም ካልሰማ ዝንጀሮ አያወራም ማለት ነው። ስለዚህ ነው ፋላሲ ነው፣ ዲ ይሆናል። ፕሮባብሊ አለ እዚህ ጋር ፕሮባብሊ የሚለው አለ። ስለዚህ ሎጂክ ቻፕተር 2 ላይ ስትማሩ ፕሮባቢሊቲው ከ80% በላይ ከሆነ ራሱ ባላይድ የሚሆንበት አጋጣሚ አለ አይደል? አልረሳችሁም ብዬ ተስፋ አደርጋለሁ። ስለዚህ ልክ እንደዚሁ ፕሮባብሊ ብሎ ስላስቀመጠ ኖ ፋላሲ ይሆናል፣ ዲ ማለት ነው። እሺ እንቀጥል። 11ኛ ኦኬ 11ኛ ሴሌክት ዘ ኤሊመንት ዊች ኢዝ ኖት ፓርት ኦፍ ክሪቲካል ቲንኪንግ ስታንዳርድ ይላል። የክሪቲካል ቲንኪንግ ስታንዳርድ ኤሊመንት ያልሆነው ነው ጥያቄው። ኤ ክላሪቲ፣ ቢ ሬሌቫንሲ፣ ሲ ሪላቲቪስቲክ ቲንኪንግ፣ ዲ ኮምፕሊትነስ ይላል። ሲ ነው። ቀላል ነው ይሄኛው። ሪላቲቪስቲክ ቲንኪንግ እንግዲህ የክሪቲካል ቲንኪንግ ስታንዳርድ ኤሊመንት አይደለም። ስለዚህ 11ኛ ሲ ይሆናል። 12ኛ which is not the characteristics of a critical thinking among the following ይላል። ከሚከተሉት ውስጥ አንዱ የክሪቲካል ቲንኪንግ ካራክተር አይደለም ይላል። የትኛው ነው ያልሆነው? ኤ they use logical skill in reasoning፣ b they refuse to recognize the limitation of his mind and consistently pursue excellence፣ c they think independently and do not otherwise succumb to peer pressure፣ d he upholds the standard of critical thinking ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ወይም የክሪቲካል ቲንኪንግ ካራክተር ያልሆነው የትኛው ነው? ቢ ነው ማለት ነው። ምክንያቱም they refuse to recognize the limitation የሚለው the characteristics of አናክሪቲካል ቲንኪንግ ነው። ስለዚህ ምን ይላል? ይሄ ሊሚቴሽኑን አለማሳወቅ ወይም ሊሚቴሽኑን መደበቅ ማለት ነው። ክሪቲካል ቲንኪንጎች ቲንከሮች የሚያውቁትን አውቃሉ፣ የማያውቁትን ደግሞ ያሳውቃሉ። የማያውቁትን ለማሳወቅ ድፍረት አላቸው። ይሄ እዚህ ጋር ደግሞ refuse to recognize the limitation of his mind ይላል። የሚችለውን ነገር ወይም የማይችለውን ነገር ለማሳወቅ ድፍረት የላቸውም ወይም ይክዳሉ፣ ሪፊውዝ ያደርጋሉ፣ እምቢተኞች ናቸው። ስለዚህ ቢ ነው ማለት ነው። 12ኛ 13ኛ
ዋት ኢዝ ዘ ኤግዛክት ፕሮብሌም ዊዝ ሪላቲቪስቲክ ቲንኪንግ ይላል። የሪላቲቪስቲክ ቲንኪንግ ትልቁ ችግር ምንድነው ይላል። ዜር ኢዝ ኖ ፕሮብሌም አት ኦል ችግር የለውም ይላል። ቢ ሪላቲቪስቲክ ቲንኪንግ አልዌይስ ፕሮሞት ግሩፕ ኦፒኒየን ይላል። ሲ ሪላቲቪስቲክ ቲንኪንግ ፕሮሞትስ ኤ ቪው ዛት ሳምቲንግ ኢዝ ትሩዝ ቢኮዝ ኢት ኢዝ ትሩዝ ኢን ማይ ፖይንት ኦፍ ቪው ይላል። ዲ ሪላቲቪስቲክ ቲንኪንግ ፕሮሞትስ አብሶሉት ትሩዝ ይላል። ትክክለኛ መልስ የሆነው ሊሆን የሚችለው የትኛው ነው? ሲ ነው። ሪላቲቪስቲክ ቲንኪንግ ፕሮሞትስ ቪው ዛት ሳምቲንግ ኢዝ ትሩዝ ቢኮዝ ኢት ኢዝ ትሩዝ ኢን ማይ ፖይንት ኦፍ ቪው ይላል። አንድ ሰውዬ በራሱ በእይታው ነገሩ ትክክል እንደሆነ ካመነ በኋላ ይሄ ነገር ትክክል ነው ብሎ ሲያቀርብ ነው እንግዲህ የሪላቲቪስቲክ ቲንኪንግ ትልቁ ችግር ማለት ነው። ስለዚህ ሲ ይሆናል 13ኛ። እንቀጥል 14ኛ። ዋት ኢዝ ዘ ዴፊኒሽን ኦፍ ክሪቲካል ቲንኪንግ? ስለ ክሪቲካል ቲንኪንግ ዴፊኒሽን ይጠይቃል። ይሄኛው ደግሞ የቻፕተር 4 ጥያቄ ነው። በጣም ቀላል ነው። ኤ ሃየር ሌቨል ቲንኪንግ ዛት አይምስ ቱ ሶልቭ ፕሮብሌም። ቢ ፋይንዲንግ ፎልትስ ኤንድ ዊክነስ ኢን አዘር ፒፕልስ አርጉመንት። ሲ ሎጂካሊ አናላይዚንግ አርጉመንት ኢን ክሪቲካል ዋይ። ዲ ዲስፕሊንድ ቲንኪንግ ኤንድ ጀጅመንት ይላል። ስለዚህ ትክክለኛ መልሱ ዲ ነው። ዲስፕሊንድ ቲንኪንግ ኤንድ ጀጅመንት ነው። ሲያስቡና አንድ ነገር ውሳኔ ሲወስኑ በጣም ዲስፕሊንድ ናቸው፣ በጣም ክሪቲካል ናቸው፣ በጣም የሚያመዛዝኑ ሪዝናብሎች ናቸው። ስለዚህ 14ኛ ዲ ይሆናል ማለት ነው። እንቀጥል 15ኛ። ፎር ዚስ ኤንትሪ ሴሜስተር አይ ሃቭ ቢን ፍላይንግ ኤንድ ሃቪንግ ፋን ኤቭሪ ዳይ ማይ ስቴዲስ አር ኖት ጎይንግ ዌል however I believe I can score an A for the exam next week. What is the mistake that the person has committed here with the respect to critical thinking ይላል። ሰውየው ምን ይላል? እኔ በዚህ ሴሜስተር በጣም እየተጫወትኩ እና በጣም እየተደሰትኩ ነው። ምንም ኮርሴን እያነበብኩ አይደለሁም። ነገር ግን በሴሜስተሩ መጨረሻ ላይ ኮርሱ ኤ እንደሚመጣ ተስፋ አደርጋለሁ ወይም አምናለሁ አለ። ስለዚህ በዚህ አርጉመንት ላይ ወይም እዚህ ላይ ያወራው አርጉመንት ያወራው ሰውዬ ኮሚት ያደረገው የክሪቲካል ቲንኪንግ ፕሪንሲፕል የትኛው ነው? ኤ ዊሽፉል ቲንኪንግ፣ ቢ ኢጎሴንትሪዝም፣ ሲ ሴልፍ ኮንፊደንት ቲንኪንግ፣ ዲ ሞራል ሰብጀክቲዝም ይላል። ትክክለኛ መልስ ኤ ነው። ዊሽፉል ቲንኪንግ ነው። ምኞታዊ ነው፣ ሀሳባዊ ነው። አምናለሁ ወይም ይሄ ነገር ቢመጣልኝ በጣም ጥሩ ነው፣ ለኔ ምንም አላነበብኩም ይላል። ኢንጆይ እያደረኩ ነው፣ እየተጫወትኩ ነው፣ እየተደሰትኩ ነው፣ ግን በስተመጨረሻ ኤ እንደሚመጣ አውቃለሁ ወይም ተስፋ አደርጋለሁ አለ። ስለዚህ ዊሽፉል ቲንኪንግ ነው። 15ኛ ኤ ይሆናል። 16ኛ when you encounter information what should be kept in mind ይላል። ኢንፎርሜሽን ነው መረጃ ስታገኙ በአእምሯችሁ ላይ እንደ ክሪቲካል ቲንከር መምጣት ያለበት ነገር ምንድን ነው ይላል። ኤ ኢት ኢዝ አኪውሬት ትክክል ወይም አኪውሬት ነው ብሎ መጠየቅ። ቢ ኢት ኢዝ ኮምፕሊት ፍጹም ነው ብሎ መጠየቅ። ሲ ኢት ኢዝ አኪውሬት የሚለውን ቀይራችሁ እዚህ ጋር ኢት ኢዝ ሰፊሽንት የሚለውን ታስገባላችሁ ማለት ነው። ሲ ኢት ኢዝ ሰፊሽንት ብላችሁ አስተካክሉ። ሲ ኢት ኢዝ ሰፊሽንት ብቁ ነው ወይም በቂ ነው። ዲ ኦል ኦፍ ዘ አባቭ ይላል። ስለዚህ እዚህ ጋር ኮሬክት አንስር የሚለውን አጥፉት። ይሄ ዝም ብሎ ነው የተጻፈው። ስለዚህ ትክክለኛ መልስ ዲ ነው ማለት ነው። ሁሉንም ማለት አለብን። አንድ ኢንፎርሜሽን አእምሯችን ላይ ሲመጣ ወይም ከሰውም ከምንም ስንሰማ አንደኛ ኮሬክት ነው ትክክል ነው ብለን ማየት አለብን። ሶሪ እዚህ ኤ ላይ ኮሬክት ነው አኪውሬት ያልነው ማለት ነው። ስለዚህ ኮሬክት ነው ትክክል ነው ብለንም መጠየቅ አለብን። ቢ ላይ ኢት ኢዝ ኮምፕሊት ፍጹም ነው ብለን መጠየቅ አለብን። ሲ ኢት ኢዝ አኪውሬትም ብለን መጠየቅ አለብን። ስለዚህ ዲ ኦል ይሆናል ማለት ነው። 16ኛ ዲ ይሆናል። 17ኛ ዋት ኢዝ ዘ ወርስት ቲንግ ፎር ክሪቲካል ቲንከርስ ይላል። ኤ ሎጂካል ማይንድ፣ ቢ አን ኢሞሽናል ማይንድ፣ ሲ ሪቺንግ ቱ ዘ ኮንክሉዥን ቱ ሱን፣ ዲ ነን ኦፍ ዘ አባቭ ይላል። ትክክለኛ መልስ የትኛው ነው? የጥያቄው ወርስት ቲንግ ፎር ክሪቲካል ቲንከር ይላል። ምን ማለቱ ነው? ከክሪቲካል ቲንከሮች የሚቀረው ነገር ወይም ወርስት ቲንግ የሚለው ስለዚህ ሪቺንግ ቱ ኮንክሉዥን ቱ ሱን ወይም ወደ ድምዳሜው ቶሎ መድረሱ ነው። ስለዚህ 17ኛ ሲ ይሆናል ማለት ነው። ሪቺንግ ቱ ኮንክሉዥን ቱ ሱን ወደ ድምዳሜው ቶሎ መድረስ የሆነ እሱ መወስደው እርምጃ እያለ ወይም የሆነ ሌላ ነገር አስቦበት ደርሶበት ወደ
ድምዳሜው ከመሄዱ በፊት ቶሎ ብሎ ፈጠን ብሎ ወደ ድምዳሜው ወደ ኮንክሉዥን ሲደርስ ይሄኛው እንግዲህ worst thing for critical thinkers ነው ማለት ነው። ስለዚህ ሲ ይሆናል 17ኛ። 18ኛ which principle of a good argument focus on ensuring that the evidence and reasoning provided are enough to support the conclusion ይላል። A structural principle፣ B rebuttal፣ C sufficiency፣ D acceptability፣ E relevancy ይላል። ትክክለኛ መልስ ሊሆን የሚችለው sufficiency ነው ማለት ነው። ሲ 18ኛ። ሲ ይሆናል 19ኛ ደግሞ which principle of good argument emphasizes the importance of ensuring that all premises are directly related to the conclusion being drawn ይላል። A structural principle፣ B rebuttal፣ C sufficiency፣ D acceptability፣ E relevancy ይላል። ስለዚህ ትክክለኛ መልሱ E ይሆናል። relevancy ነው። ምን ይላል? A good argument emphasizes the importance of ensuring that all premises are directly related to the conclusion being drawn ይላል። ፕሪሚሶች ወይ ኮንክሉዥኖች ያለው ሪሌሽንሺፕ ትክክል ነው ወይስ ትክክል አይደለም የሚለውን የሚገመግም ፕሪንሲፕል ሪሌቫንሲ ፕሪንሲፕል ይባላል ማለት ነው። ስለዚህ 19ኛ ኢ ይሆናል። 20ኛ which principle of good argument emphasizes the importance of organizing premises in a logical and coherent structure የሚለው ስትራክቸራል ፕሪንሲፕል ነው። ምክንያቱም ስትራክቸሩን እየነገረ ነው እንግዲህ ኢምፖርታንስ ኦፍ ኦርጋናይዚንግ ፕሪሚሲስ ኢን ሎጂካል ኤንድ ኮሄረንት ስትራክቸር ቀጥታ ነው። ስለዚህ ስትራክቸራል ፕሪንሲፕል ነው ይሄኛው ኤጅ ይሆናል። 20ኛ ኦኬ ቪዲዮአችን ከዚህ ከረዘመ እናንተንም ስለሚደብረውም ስለሚሰለቻችሁ እዚህ ላይ የዛሬውን ቪዲዮ እናብቃና ብዙ ፓርት የምንሰራ ይሆናል። ይሄ የመጀመሪያው ፓርት ወይም ፓርት 1 ነው። ፓርት 2 ፓርት 3 ከፈለጋችሁ ደግሞ ካስፈልጋችሁ ጠይቁኝ። ብዙ የምንሰራው ነገር ይኖራል ማለት ነው ከቻፕተር 4 እና ከቻፕተር 5። ስለዚህ የሚያስፈልጋችሁ ነገር ካለ ጠይቁኝ። በፓርት 2 ፓርት 3 ፓርት 4 ይሰራ ካላችሁ ሰራለሁ፣ እኔ ፈቃደኛ ነኝ። ስለዚህ ኮሜንት ላይ ገብታችሁ ጠይቁኝ። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ቪዲዮን ሼር እያደረጋችሁ ስለተባበራችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ በፓርት 2 በቀጣይ ፓርት የምንገናኝ ይሆናል። አመሰግናለሁ። ቻው